ቢለያዩ ይሻላል። ለምን ሲባል አንተ ማን ነው እነሱ የምታለያየው? ስለራስ ለምን አትኖርም? ለራስ ማለት ይበቃቸዋል ብዬ አስባለሁ። ጠላታቸው ነህ በቃ በግልጽ ማለት ነው። በግልጽ ጠላታቸው እንደውም ቆሜ ማውራቴ ራሱ እኔ ሆኜ ነው። ክብር ይስጡ ማይስጡ እኛ የምናውቀው ሁለቱ ባለትዳር መሆናቸውን ነው። በባለትዳር የሚፈጠረው ግጭት ተፈጠረ፣ በቃ አለቀ። ምንም አዲስ ታሪክ የለም። በእነሱ አልተጀመራለን እንዴ ግጭት? ሄርሜላን ለማን ትቷት ነው የሚመለሰው ወደ ቤት? ለባሏ። ማን ነው ባሏ? ባል አላት አይደል? እኔ በማውቀው አብርሃም እንደሆነ ነው። ለምን ሲባል አብርሃምና ሩታ አንድ መሆን የለባቸውም። ከዚህ በኋላ ይበቃቸዋል። ምን አገባ አንተ? ልታለያይ ነው አለ። ሂድና አፋታ። አፋቺ ኮሚቴ ነህ። ሄርሜላ ለቆ መምጣት አልነበረበትም እና ይዟት ይግባ፣ አብረው ይኑሩ። በቃ ሲጀምር መቀጠል ማሳለፍም ያለበት ከሄርሜላ ጋር ነው። ሄርሜላ እንትን መምጣት አልነበረበትም። ሄርሜላ ማናት ሲጀምር ማለት ነው? በእነሱ የተገባች እንጂ እሷ ማናት? እንዴት ማን እንደሆነች ማናት? ምንድናት? ምን ዛሬ መታ ስለበጠበጠች ወይስ አሁንም ሻንጣውን ይዞ እንደመጣ ይመለስ? ይውጣ፣ ከፍቶት ይውጣ። አሁን የምርስቲ ማይሙት አቤላና ማን ነበር ያ ቡራ የምር ጓደኞች ናቸው። ተው ሌላዎቹን የምር ጓደኞች ናቸው። ለአንዱ አንተ የቅርብ ሰው ነህ አይደል? ይሄንን ካንተ አልጠብቅም ነበር። እንደዚህ ከሆነ በጣም ነው የምፈቅነው። ለዚህ የሚሆን ጊዜ የለኝም። በቃኝ። ሰማኛ ቆም ያወራውክም ምንድነው ማስጨርስ እንዴ? ይፋቱ ይለያዩ እያልክ ምንድነው ማስጨርስ? ጠላት እኮ ነህ። ጠላት ምናምን ሳይሆን በቃ ሲጀመር አይመለከትም። ውጣ ከህይወታቸው አንተ ራስህ። ሰላም የተወደዳችሁና የተከበራችሁ የኔ ተወዳጆች እንዴት ቆያችሁልኝ? እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም ሰላም ጤና እንደሆናችሁ ተስፋ አደርጋለሁ። እንግዲህ ዛሬ ደስ በሚል ቪዲዮ ነው ወደ እናንተ የመጣሁት። እስከ ዛሬ ትንሽ ድብርብር እያለን ነበረ፣ እየደበረን ነበረ፣ ማየው ነገር እያየን ነበረ። አሁን ግን ትንሽ ነገሮች የተስተካከሉ ይመስላሉ። ደስ ይላል። የሩታና የአብርሃምን አንድ መሆን የምትፈልጉ ሰዎች ለእናንተ እንኳን ደስ ያላችሁ እላለሁኝ። በዛው ተቃራኒ ደግሞ ስለ ሁለቱ አንድ መሆን በጣም እንትን የምትሉ ማትፈልጉ፣ አንድነታቸው ማትፈልጉ፣ ሁሌ ተለያይተው እንዲኖሩ የምትፈልጉ ሰዎች ለእናንተ አዝናለሁ። እንግዲህ ለእናንተ ምን ልበላችሁ፣ መርዶ ነው ለእናንተ። እንግዲህ እየመረራችሁን ቢሆን ዋጡት። ነገሮች እንግዲህ እንዳለፈው ጊዜ ከጀርባው ፌክ ነገር ከሌለው አሪፍ ነው ብዬ አስባለሁኝ። ይሄ ደግሞ ለሁላችንም አሪፍ ነው። ለሁላችንም ትንሽ እረፍት ይሰጠናል። ቤተሰብም ያርፋል፣ ፋሚሊ ያርፋል፣ ጓደኞች ያርፋሉ፣ በዙሪያ ያሉ ሰዎች ያርፋሉ። ስለና አብርሃም ጥሩ የሚመኙ ሰዎች የና አብርሃምና የሩታ ወዳጆች ትንሽ እረፍት ያገኛሉ ብዬ አስባለሁኝ። እና ምናልባት ባለፈው ቪዲዮዎች አይታችኋል። ያልሆነ ነገር ያላችሁን ሰዎች አላችሁ። ግን ያን ነገር እኛ ስንናገር የማይሆን ቃላቶች የምትሰነዝሩብን ሰዎች አላችሁ። እኛ እየተቆጣን እያስጠነቀቅን ነው እንጂ ከማንም ጋር ጥላቻ ኖሮን አይደለም እየተናገርን የነበረው። እና ያን ቪዲዮ በክፉ ባትመለከቱትና ለነሱ አስበን እያደረግነው እንደነበረ ከዛም አንጻር ነው። ከዛ ጫና ሲበዛባቸውም በቃ ወደ ማሰብ ይገባሉ። ማሰባሰላ ነው ወደ አንድ የመጡት ማለት ነው። እና ዛሬ የሩታ እህት ሜላትን ጠርቻታለሁኝ። ፕራንክ ላረጋት አስቤያለሁ። ቀለል ያለች ነገር ማለት ነው። ትንሽ ለእንገዝገጥ ለማድረግ አስቤያለሁ። ቤተሰቦች እየጠበቅኳት ነው። ያለሁበት ነግሬያታለሁ። አንዳንድ የቀሩ ነገሮች አሉ፣ አሁንም መስተካከል ያለባቸው ብዙ መስተካከል ያለባቸው ነገሮች አሉ። እና ቤተሰቦች ያን ነገር በእናንተ ፊት ነው ምነግራት፣ በእናንተ ፊት ነው ማስጠነቃት። ከዚህ በፊት እንደነበረው ማለት ነው። ከዚህ በፊት እንደነበረው ነው የምናደርገው። አሁንም ነገሮችን ያስተካክላሉ ብለን ተስፋ እናደርጋለን። እንዲያስተካክሉ ምን ነግራታለን። በእናንተ ፊት ነው ምነግራት። እኔ ያዩዋቸው በጣም ብዙ ነገሮች አሉ እና ያን ነገር እንድታስተካክል ሁላቸውም እንዲያስተካክሉ እንድትነግራቸው በእናንተ ፊት ነግራታለሁ። ከሚዲያ ውጭ መናገር ፈልጌ ነበረ፣ ግን ሁሉም ነገር ተጀምሮ እስኪያልቅ ከእናንተ ጋር ነበረን። ነገሮችን የምንጨርሰው ከእናንተ ጋር ሆነን ነው። ጥሩም ሲመጣ መጥፎም ነገር ሲገጥመን፣ ጥሩም ነገር ሲገጥመን ከእናንተ ጋር ነው ነገሮችን እያሳለፍን ያለ ነው እና አሁንም ያ ነገር እንዲቀጥል ስለምፈልግ በእናንተ ፊት ነው ሁሉም ነገር ምነግራት ማለት ነው። እና ያን ነገር ልነግራት ዛሬ ጠርቻታለሁ። እንዲሁ መጣለች። ላታምነኝ ትችላለች። አሁንም እንደ በፊቱም ልትከራከር ልትጨቃጨቀኝ ትችላለች። ምንም ማድረግ አልችልም። ከኔ የሚጠበቀው እውነታውን ተናግሮ ማለፍ ነው። ማመን አለማመን የራሳቸው ነው። ሁሉም ሰው የራሱ የሆነ እውነታ አለው። የራሱን ሀሳብ ይከተላል። ሄሉ እንዴት ነሽ? እንዴት ነህ? ደህና ነሽ? ሰላም ነው? እንዴት ነሽ? አለክ? ደህና ነሽ? ደህና ነህ? ሰላም አለው።
ተመችቶሻል? በጣም ወፈርኩባ ወፋፈርሽ ምናምን ናሳ ካሜራ ይዤ ነው የጠበኩሽ። እንዲያዝበኝ ትንሽ ነገር ቆጠብ ምናምን ነገር እኔ እንደዚህ ስል ምናምን ነው የሚያጸኝ ይመስለኛል። እንደ አንገት ደፊ ነው። አዎ አንገት ደፊ ሀገራት የሚባል ነገር አለ እንዳይጨምሩብሽ። እኔ አይደለሁም አባባል ነው አይደል? ሁለቱም ነሽ አንቺ። እንደዛ ቤተሰቦችን ሰላም ቢያቸው ጠፍተውብሻል መሰለኝ። አዎ በጣም ቆየ። አንቺ ነሽ ጠፋሽባቸው ለካ። እነሱም ጠፉ፣ ሁለታችሁም ጠፈት። ሰላም ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። እናንተም በያላችሁበት ሰላም እንደሆናችሁ ተስፋ እናደርጋለን። ወይል እንግዲህ ብላል ላይ ዛሬ ወይል እንግዲህ ጠርቶኛል። አንዱ ለምን እንደፈለከኝ አላውቅም። በሰላም እኔ ሁሌ እንደፈለኩሽ ነው። ሁሌ ትፈልገኛለህ፣ ግን ምንድን ነው ግን መጥቶ የጠርጠረስኝ እንዳይሰማክ ትናለኝ ታውቃለህ። ልብሽ ነግሮሻል ማለት ነው ለምን እንደፈለኩሽ እኮ። መጥፎ ነገር ከሆነ ዋጥ አድርገው፣ ውስጥሽ ነግሮሻል ዋጥ አድርገው። እኔ መጥፎ ነገር የምንሰማበት ጊዜ አይደለም አሁን ላይ ማለት ነው። እኔ ያረ መጥፎ ነገር አይደለም። እኔ እንትሪ ልገልጽልሽ ምናምን ነገር ፍቅርን ልገልጽልኝ የልጅናት ነኝ እና ምን ችግር አለው? አብቻለሁ፣ ወልጃለሁ። እኔ እኮ ግን ሁሉ በአምስቱም ነው ያደረገልሽ። ሁሉም አድርጎልኛል። ዳይመንድ ከዳይመንድ ይቅርብኝ። እኔ በጣም ብዙ ነገር አለኝ። እኔ አልፈልግማ። እኔ አልሻልሽም። እኔ ይሻልሻል። ሙዚቃውን ጋብዣለሁ። እኔ ይሻልሻል። እሺ በኋላ ግን እንዳይቆጭሽ፣ በኋላ እንዳይቆጭሽ። ኖ ላልጸጸት፣ ወደኋላ ላልመለስ ትላለህ። ለአንዴና ለመጨረሻ መርጬ ምናምን የጨርሰሽ ነው። ጨርሼ ሁሉ ነገር በቃ ያደርግልኛል። ምን እናደርጋለን? ምን አማራጭ አለን? እሱ ነው የሚያዋጣችሁ። እሺ እንዲህ በፍቅር አይነ አትይኝ። ወይኔ ጉዴ ምን ይሻለኛል? አርገፈርኩኝ። ኧረ በእናትሽ እንዳታፍሪ እሺ። እና ወደ ቁም ነገሩ ልግባ እንግዲህ አይደል? ስንትገባ ልግባልሽ እና ልግባልሽ ማለት ሀሳቡ ነው። ሌላ ነገር እኮ ግባልኝ። ወደ ቁም ነገሩ ልግባ ለማለት ያለ እና ዛሬ የፈለኩሽ አብርሃም ወደ ቤት እንደተመለሰ አይተሻል። በጣም ደስ ብሎኛል፣ እግዚአብሔር ይመስገን። ሁላችንም ደስ ብሎናል። ግን እኔም ብዙ ትንሽ ከዛ ጀርባ ያለውን ነገር ማንም የተረዳው ያለ አይመስለኝም። ሁሉም እያየ ያለው ፊት ለፊት ያለውን ነገር ነው። ፊት ለፊት በቃ የምታዩት እናንተ ፊት ለፊት የሚደረገውን ነገር ነው። ሩታ ከጀርባ ምን እየሰራች ነው፣ አብርሃም ከጀርባ ምን እየሰራ ነው የሚለውን ነገር ምንም የተረዳችሁት አይመስለኝም። በመጀመሪያ ደረጃ አብርሃም በዚህ ፍጥነት ወደ ቤት መመለስ አልነበረበትም፣ የመጀመሪያው ማለት ነው። ሲቀጥል ሩታና ዳኒ ምን ይሰራሉ እዛ ቤት ውስጥ ለብቻቸው? አሁንም አንደኛ አብርሃም እና ዳኒ ጥሩ ሁኔታ ላይ አይደሉም። ሁለተኛ ዳኒ በሌላ ነገር ከሩታ ጋር ይጠራጠራል። እዛ ቤት ምን ይሰራል? እኔ እንዳጠራጥርሽ ምናምን ነገር አይደለም፣ ግን ምን ይሰራል? ሩታስ ምን እየሆነች ነው? ሌላ ሰው ጠፍቶ ነው? የት አሉ ጓደኞቹ? የት አሉ? ያ ሁሉ ጓደኞች እያሉ እና አብርሃም እነ አቤላ እነ ብሩክ ምናምን እያሉ እንዴት ከዳኒ ጋር ልታገኘው ቻለች? የመጀመሪያው ጥያቄ ነው። እና እንዴት እንደዚህ ታደርጋለች? በመጀመሪያ ደረጃ እንግዲህ አይታችኋል፣ ቤተሰብም አይቷል። ገና ማታ ነው የገባው አይደል? ገና ትላንት ነው የገባው። እንኳን ገባ እንኳን መጣ፣ በመጀመሪያ ማለት ነው እንኳን መጣ። ሌላው ነገር ቀላል ነው። ቤት ሆነ ችግራችንን ቤት መፍታት ይሻላል ብላ አስባ ሊሆን ይችላል፣ አይታወቅም። ሊሆን ይችላል ነው። አዎ አይታወቅም። እሺ ሊሆን ይችላል ሳይሆን ነውም። ለምን መሰለክ? ውጭ ሆነው ከሚነታረኩ አንቺ እንደዚህ አንተ እንደዚህ ከሚባባሉ ቤት ሆነው ተነጋግረው ችግራቸውን ቢፈቱ ይሻላል። ሲቀጥል ጓደኞች ያልካቸው የትኞቹ ጓደኞች? አሁን የምርስቴ ማይሙት አቤላና ማን ነበር ያ ቡራ የምር ጓደኞች ናቸው? ተው ሌላዎቹን የምር ጓደኞች ናቸው? አብረው ሲያቃቀሩ አብረው እንደዛ ሲበሉ ሲጠጡ የነበሩ ልጆች፣ ትናንትና አብረው የነበሩ ልጆች ዛሬ ግን ትዳራቸውን ሊያፋቱ ትዳራቸውን ብዙ ነገር ሊያደርጉ ብዙ ነገር ብለው ነበር። አይረሳም እኮ ይረሳል እንዴ? ትላንት የተባባሉት ይረሳል? አይረሳም። ዛሬ ዳኒ እኮ አነሰም አደገም ማለት ነው
ምንም ተንኮል አስቦ አይደለም ሲጀመር፣ እያየ ነው። ማንም ፋሚሊም እያየ ነው። የምንም ተንኮል የለበትም። ተንኮል ቢኖርበት ኖሮ አብሯት ሆኖ አይጠራውም ነበር። አብርሽ ለምን ይጠራው? ሁለቱ ማድረግ አይችሉም የሚያደርጉትን ነገር። ጓደኛው ነው፣ ጓደኛው ናት አይደል? ለሱም ለሩትም ለሁለቱም ጓደኛቸው ናት። ግን ይሄ ልጅ መልካም ስብዕና ጥሩ ልብ ስላለው ነው። ያለፈው አልፏል። ብዙ ነገር አሳልፈዋል። በእርግጥ ተጣልተዋልም፣ ብዙ ነገር ሆነዋልም። ከአብርሽም ጋር አሁንም እስቲ ተቀያይመዋል። ግን እነሱ ቅያሜያቸው እንዳለ ሆኖ ሁለቱን አገናኝተው ጥሩ ነገር ሊፈጥሩ ነው ብለን ብናስብስ? ይህንን ማሰብ አንችልም? ለምንድን ነው ቆይ ተንኮሉ በቃ መጥፎውን ነገር ብቻ የምናስበው? አንዳንዴ እኮ በመልካም መንገድ ብናስብ ችግር የለውም። አሁን አብርሽ እንደዛ ሊያደርግ ይችል ነበር ከጓደኛው ጋር። በቃ አላረገውም፣ ሩት አረገችው። ኖርማል እኮ ነው። ምንድን ነው ሲጀመር? እነዛ ጓደኞች አይደሉም። እነዛ ጓደኛ ምናምን እኔ ምንም ያጥፋ ምንም ይሁን ዳኒ ይሻላል። ለምን? ከዚህ በፊት ያሳለፈችውን ሁሉ ታውቃላችሁ። አብሯት ከጎኗ ሲሆን ነበረ። ያጣላም ያስታርቅም፣ ግን ከጎኗ አልተለየም ይሄ ልጅ። ሌሎቹ ግን ለማጣላት ነበር ከጎኗ ሲሆኑ የነበረው። ከሱም ጎን ከሷም ጎን እያየን አይደል እንደ ሁሉንም። ስለዚህ ዛሬ እንኳን ደስ ያለሽ እንኳን ደስ አለን እንባባል እንጂ የሚገባው ተንኮል አስበው ሊሆን ይችላል፣ ገና ለገና አስበው ሊሆን ይችላል በሚል ነገር ለምን አእምሯችን ራሱ ቢዚ እናደርገዋለን? ሲቀጥል መልካሙን ብናስብ ጥሩ ነው ብዬ ነው ማስበው። መልካሙ ማሰብ እኮ አይከፋም፣ ግን የመጡበት መንገድ ትክክል አይደለም ነው የምልሽ። ማለት አብርሃምም ሲገባ ካይሾፍ ያናክል ደስተኛ አይደለም። ይሁን አለ አይደል፣ በግድ ተጎትቶ የመጣ አይነት ሰው ነው አክት እያደረገ የነበረው እና ፊቱንም ካይሾ እንደዛ ነው። በቃ ደብሮታል ምናምን ነገር እና በዚህ መሀል ላይ ሌላ ነገር ቢፈጠር ድጋሚ ሌላ ጦርነት ነው እና ካይሽ ሄርሜላ ራሱ እንጃ አላውቅም። በተቃራኒ ነው እንዳልሽው። በእርግጥ አብሮ የበሉ አብሮ የጠጡ ጓደኛሞች ነበሩ። ዛሬ ላይ ከአጠገቡ መራቅ አልነበረባቸውም። ግን አሁን ዳኒ የመጣበት መንገድና እነሱ የወጡበት መንገድ ብዙ አልተዋጠልኝም። ምክንያቱም የሄዱት እነሱ ጋር ከነሱ አብሮ የነበሩት ለረጅም ጊዜ እነ ብሩኬ ምናምን ነበሩ አይደል? እነ ብሩኬ እና ቤላ አብሮ ነበሩ ለረጅም ጊዜ አብሮ የነበሩት። ግን መሀል ላይ ተገንጥለው የሄዱት የቱ ጋር ነው? ሄርሜላ ጋር ነው። በዚህ አንግል እኔ ተረድቼሻለሁ። በእርግጥ አሟት ሊጠይቋን ነው የሄዱት አይደለም። ጓደኝነት እኮ እንዲህ አይደለም ነው። በደስታ ሰዓት አብሮ የነበረ በደስታ ሰዓት አብሮ ብቻ መሆን ሳይሆን ሲከፋም ስትጣላም የሆነ ነገር ስትሆን አብሮ ሚኖር ነው ጓደኛ ማለት፣ የልብ ጓደኛ ማለት። እነሱ ግን እኔ ጓደኛ ናቸው ብዬ አላስብም። በቃ ይቅርታ አድርግልኝ። ለምን ፋሚሊም ያውቃል ሲያረጉት የነበረውን ነገር ማለት የሚካድም ይረሳ ነገር ተዋት። ሄርሜላ ተፈቅራለች። አበባ እየሰጡ ፕሮግራም እያዘጋጁ ሲያገናኟቸው የነበሩ ልጆች ናቸው። ማንም ያውቃል። ስለዚህ እነዛ ጓደኛ ናቸው ብዬ ማሰብ ይከብዳኛል። ለእኔ እኔ የትዳራቸው የመፋታት መንስኤ ጠላቶቻቸው ናቸው ብዬ ነው ማስበው። የአብርሃም የሩትም እንጂ ጓደኛ ናቸው ብዬ አላስብ። ሲቀጥል ዳኒን ማለት ነው እኔ በምንም አይነት መንገድ ዳኒን መውቀስ አልችልም። ለምን? ከሩት ጎን እየቆምኩኝ ሳይሆን አነሰም አደገም አብርሽ በእርግጥ ቤት ሲመጣ ሊከፋው ይችላል። አዎ ይከፋዋል። ለምን አይከፋውም? ምክንያቱም ሌላ ሰው አለ። ያንን ሰው ሲያይ ሊከፋው ይችላል። ግን እሱም በሂደት ማስተካከል ይችላሉ። ወይስ አሁንም ሻንጣውን ይዞ እንደመጣ ይመለስ፣ ይውጣ፣ ከፍቶት ይውጣ? እንደዛ ቢሆን ይሻላል። ለምን ሲባል ቆይ አይደለም እኔ መኖር የሌለበት ነው ማለት ነው። እና ልንገርሽ መሆን የሌለበት ነው የሆነው። ምንድነው የምትነግሪኝ ነው? እኔ እናንተ ራሱ እኔ ዝም ብዬ ሳስበው እኔ መጀመሪያም ተናግሬያለሁ። ባይዘው በዙሪያቸው ያላችሁ ልጆች ምንድነው የነሱ መገናኘት የነሱን ሰላም አትፈልጉም ነው ወይ? ሰላም አይደለም፣ እኛ ሰላማቸውን በጣም ነው የምንፈልገው። ሰላማቸው አይመስልም። አሃ እንኳን ደህና መጣ ይቀላል እኮ። ለምን ይለዋል እሱ? ምን አገባው? ዳኒ ምን አገባው? አንተ ምን አገባው? ዳኒ እዚህ ውስጥ ምን ያገባዋል? አንተ ምን አገባው ነው? እንዴት ነው ማያገባኝ? እንዴ ነች እንደሚያገባኝ እኮ ጠንቀሽ ታውቂያለሽ። አይ ነገ ቆይ ትንሽ ቆይታችሁ ሌላ ነገር ማለታችሁ ስለማይቀር አይደለም። ላንተ ምን አለ መሰለህ መጀመሪያ በቃ ደስታቸውን ያጣጥሙ ውስጥ ይሄ ጊዜያቸውን እንተውላቸው። በቃ ጊዜያቸውን እኛ ብንተውላቸው ዳኒ ማይተውላቸው ከመሀላቸው እኮ አልወጣም። ለምን ዳኒ ሳይኖር ይወጣላ እልሽ እሱ ደውላ የጠራችሁ እሷ ነች። ወደ ቤት የመጣው በራሱ ነው አይደል? እሱ ሲመጣ ብቻውን ወደ ቤት የመጣው ብቻውን ነው አይደል? እሺ ዳኒ ጎትተን እናውጣው።
በቃ መውጣት ካለበትም ዳኒ ከቤታቸው መውጣት አለበት እና ደግሞ አብርሃም መመለስ የለበትም በቃ ባጭሩ ማለት ነው። ስለዚህ አንተ የእነሱን ሰላም አትፈልግም ባጭሩ የእነሱን መገናኘት የእነሱን ሰላም መፈለግ አይደለም ስለማትፈልግ እየተረዳው እንዳለ ማለት ነው። ሰላም ብትፈልግ መታረቃቸው ብትፈልግ ሌላው ነገር ቀስ ብሎ ይደርሳል። በቃ ተነጋግረው ችግራቸውን ይፈታሉ። ማስወጣት ካለባቸውም ሁለታቸው ተነጋግረው የሚያስወጡትን ያስወጣሉ ብለህ ማለት ሲገባ ሻንጣውን ይዞ መምጣት አለበት እና በየቦታው ይንዘላዘል እሷስ ከማንም ጋር ታወደልድል ኦሬዲ እኮ ተንዘላዝሏል። እሱ በቃ ይበቃል። ጥፋት ሰሩ እኮ አደልድላለች እሷም ወይኔ ጥፋት ሰሩ እኮ ሁለቱም ጥፋት አለ። ሁለቱም ጋር ጥፋት አለ። በቃ እልህም ነው ልጅነትም ነበረ ያ ሁሉ ሆነ አይደል አለፈ። እሺ ያ ነገር ይቀጥል ነው የምትሉት? አብርሃም ሻንጣው ይዞ በየቤርጎ በየእንትሉ ይቀጥል ነው የምትሉት? ሩትም ወንድ ይዛ መምጣት ትቀጥል ነው የምትሉት? ይሄ ነገር ማብቃት እኛ እንዲቆም ነው። እኛ ቤተሰብ ነን። የእነሱን መለያየት መራራቅ አንፈልግም። እኛ ቤተሰብ ነን። ስለዚህ እኛ ደግሞ የምንፈልገው የእነሱን ሰላም የእነሱን ደስታ ነው። ከዛ ውጪ ምንም አንፈልግም። ለምን እኛ ተናግረን ሰልችቶን ነው የተው ነው አይደል? ምከራው እምቢ ካለ መከራውን ከራው ይላል ያገሬ ሰው ሲታርት እዱ አዲስ አበባ ድረስ ሄዳ ተናግራ ያ ሁሉ ተቆጥታ እሺ ብሎ ምናምን ነበረ። የአብርሽ እህት ወንድም እያየህ ነው። በቃ የነሱን አንድ መሆን ነው የሚፈልጉት። በዚህ መሀል እቺ ክፍተት ተገኝታ መጥቶ አብርሽ እግዚአብሔር ይስጣው ተጠራ መጣ። በቃ ቤቱ ለምን ገባ ነው እንዴ? ይግባ። እንደውም ይሄ ሁሉ ጊዜ መቆየት አልነበረባቸውም እኮ ማንም ሳይገባ ተነጋግረው መፍታት የሚችሉ ልጆች ነበሩ። በቃ ያ አልሆነም አይደል? ያ አልሆነ። በራሳቸው ጊዜ እንግዲህ ፈጣሪ በፈቀደ ሰዓት መጣ። በቃ ዝም ብላ መቀበል ነው ያለባት። አስወጪ ያላትን ማስወጣት ነው ያለባት። አውቃ ነው ተንኮል አስበው ነው ምናምን። እናንተ ምን ነው በእነሱ ጭንቅላት ገብተን ካላሰብን አላችሁ? ቆይ ይሄ ግልጽ እኮ ነው። ሁላቸውም ተንኮለኞች ናቸው። ምንድነው ሁላቸውም በየተራቸው እርግጠኝነት አብርሃም አሁን የመጣው ለሰላም ባይሆን አብርሃም የሆነ ነገር አድርጎ ለሚሄድ ይሁን በቃ ይሄንን ለምን ለነሱ አንተውላቸው? ሲጀመር ክፋት ቢኖር አይናቸው ላይ ያስታውቅ ነበር እኮ። አሁንም እኔ እንጃ ደስተኛ ያሉ ይሆኑ አይመስለኝም። ሲጀመር ሁላቸው አይመስለኝም ብለን እኮ አሁን እኮ አይመስለኝም አይደለም እያልን ማራረቅ ነው ያለብን ወይ? እኔ አሁን ለማራራቅ ምናምን ሲሆን በቃ ከዚህ በኋላ ያለው ነገር እንዲበቃቸው በቃ ይበቃቸው። ይለያዩ በቃ ቢለያዩ ይሻላል። ለምን ሲባል አንተ ማንን ነው እነሱ የምታለያየው? ስለራስህ ለምን አትኖርም? ለራስህ ማለት ይበቃቸዋል ብዬ አስባለሁ። በቃ ከዚህ በላይ አሁንም ሊቋሰሉ ነው። አብረው ልጅ ሊያሳድጉ ነው። እነሱ ይቋሰሉ ይደባደቡ ምንም ይሆኑ ችግራቸውን ለእነሱ ተውላቸው። በቃ አሁን ለልጃቸው መኖር ነው ያለባቸው። ምናልባት እነዚህ ልጆች ወደ ቀልባቸው ተመልሰው ወደ አሁን እስካሁን ለልጁ አስበውለታል? ምንም አላሰቡለትም እኮ ለልጁ። ስለዚህ አንተ ነህ እያሰብክለት ያለው ለልጁ ማንም በቃ እኔ እንጃ። ከዚህ በላይ ልጁም እነሱም ማቋሰል የለባቸውም። መለያየት ካለባቸው መለያየት ነው። ምን ማለት ነው እንዴ? አንተ ማን ስለሆነ ምን አገባ? ይመለከታል ወይ? በጣም ነው የሚመለከተኝ። የሌላው ሲወት ሄርሜላንቶ መምጣት አልነበረበትም። ሄርሜላ ማናት ሲጀምር ማለት ነው? በእነሱ ህይወት ገባች እንጂ እሷ ማናት? እንዴት ማን እንደሆነች ማናት? ምንድናት? ምን ዛሬ መታ ስለበጠበጠች የነገሩ መንስኤ ስለሆነች እስከዛሬ እኮ አብራት ነበር አይደል? ይሁና አውራት ጊዜ ሊያሳልፍ ይችላል እንጂ በቃ ለምን ሩትም በእልህ ያረገችው ስለሆነ ማለት ነው። በቃ እሱን ለማናደድ እሷን ለማናደድ መሄድ ያለበት ሲጀመር ሄርሜላ ለቆ መምጣት አልነበረበትም እና ይዟት ይግባ አብረው ይኑሩ። በቃ ሲጀመር መቀጠል ማሳለፍም ያለበት ከሄርሜላ ጋር ነው። አንተ ሲጀመር አንድ ነገር ልንገርህ፣ ጠላታቸው ነህ። በቃ በግልጽ ማለት ነው፣ በግልጽ ጠላታቸው። እንደውም ቆሜ ማውራቴ ራሱ እኔ ሆኜ ነው። ቆሜ ምናምን አይደለም። ሲጀመር አብርሃምና ሩታ አንድ መሆን የለባቸውም። ከዚህ በኋላ ይበቃቸው። ምን አገባ አንተ? ልታለያይ ነው አለ። ሂድና አፋታ። አፋቺ ኮሚቴ ነህ። በቃ ሲጀመር ሁሉም የራሳቸው የሆነ ላይፍ ጀምረዋል አይደል? ያቺም ከዳኒ ጋር ጀምራ ነበረ። አንዴ ደስታ ይመቷል፣ አንዴ በቃ ብቻ ሰዎች እየበዙ ነው። ሄርሜላም አታ ካሜራውን ድዛ አድርገልኝ። እኔ ካሜራ ደቀናችሁ በቃ የምታወሩት ነገር ነው። ሄርሜላን ለማን ትቷት ነው የሚመለሰው ወደ ቤት? ለባሏ። ማን ነው ባሏ? ባል አላት አይደል? እኔ የማውቀው አብርሃም እንደሆነ ነው። ለምን ሲባል
ምን ነው በ80 ነው በስንት ያገባ ቆመን ደግሰናል፣ ድረናቸዋል። ቆመን የዳርናቸው ሁለቱን ነው ሩትና አብርሽን። ያ ሲጀመር ያኛውን ክብር ማይሰጡ ለሰው ክብር ይስጡም አይስጡ እኛ የምናውቀው ሁለቱ ባለትዳር መሆናቸውን ነው። በባለትዳር የሚፈጠረው ግጭት ተፈጠረ፣ በቃ አለቀ። ምንም አዲስ ታሪክ የለም። በእነሱ አልተጀመረም እንዴ ግጭት? ስለዚህ አሁን ደግሞ ታረቁ፣ ህይወታቸውን ይኑሩበት፣ ይቀጥሉበት። ማለት ያንም እየተነሳ አንድ ላይ ይኑሩ ምናምን እያልሽ ነው ይኑሩ በቃ እኛ ሁሌ ነው የምንለው። ለዚህ ከሆነ የጠራኸኝ እኔ ደግሞ መኖር የለባቸው ነው። እኔ በጣም ነው እኔ እህት ነሽ ብዬ ነው ላንቺ የምናገርሽ አይደል? በጣም ነው ማስነበር እኔ ልታዝኝ ምናምን አይደለም። በጣም እየመረጥኳቸው በቃ ደስ ሊል ሲገባ ለምንድን ነው ደስ የሚለኝ? ሲጀመር እኮ ሙሉ ስንከራከር አልነበር እንዴ? በቃ ያኔ በጣም ሞክረናል፣ ደክመናል፣ ግን ያን ነገር ማምጣት አልቻሉም። አሃ ይመጣል፣ በጊዜው መጣ በቃ። ስለዚህ አሁን ደግሞ አርፍደዋል። በቃ አንድ መሆን የለባቸው። ምን አገባክ እልሽ ምን አገባ ምናምን እንድትይኝ አይደለም። በቃ እህትሽ ስለሆነ ጓጓ መለሽ ምናምን እንትን ማለት የለብሽም። በጣም ጥሩ። ለዚህ ከሆነ ይጠራኝ አመሰግናለሁ። እኔ ደግሞ ለዚህ የሚሆን ጊዜ የለኝም። ስለዚህ አንተ በግልጽ በጋሃድ የወጣ ጠላታቸው ነው። ጠላት ምናምን ነገር እንድትይኝ አይደለም፣ እውነታውን ነው እየነገርኩሽ ያለሁት። በቃ ይበቃቸዋል። እነሱ ከዚህ በላይ አብረው ሄደባቸው መቋሰል የለባቸው። እየተጣሉም እየተደባደቡም እየተባጭቁም ይኖሩ መኖር ስላለባቸው ብዙ አማራጭ እኮ አለ። ምን እሷ ከሄርሜላ ጋር አይሄድም። በጣም ብዙ ነገር ማን ሲፈቅድላት? እስከዛሬ የነበረው ነገር ማስቀደል ይችላል። እሷ ከዳኒ ጋር ማን ሲፈቅድላት? እስከዛሬ ልጅ አለ። ልጁን ሲጀመር ከልጅ አልጨመሩትም። ልጅ አለ። ምን ኧረ እባክህ እንደዛ ሲያባብለው እስካሁን ወራቶች ከማን ጋር ነበር የነበረው? ሲጨቃጭቁም ሲቋሰሉም አብረው ናቸው አይደል እንዴ? በቃ በተገናኙ ሰዓት ከልጁ ጋር ነው የሚያሳልፈው። በጣም ታሳዝናለህ። የምር ይሄንን አሁን አይደለም ይሄንን ለአንዱ አንተ የቅርብ ሰው ነህ አይደል? ይሄንን ካንተ አልጠብቅም ነበር። እንደዚህ ከሆነ በጣም ነው የማመሰግነው። ለዚህ የሚሆን ጊዜ የለኝም። በቃኝ። ሰማኛ ከሚያወራውክም ምንድነው ማስጨርስ እንዴ? ይፋቱ ይለያዩ እያልክ ምንድነው ማስጨርስ? ጠላት እኮ ነህ። ጠላት ምናምን ሳይሆን በቃ ሲጀመር አይመለከትም። ውጣ ከህይወታቸው አንተ ራስህ። ያየረዛ ፍራንክ ነው። እንደዚህ አይነት ፍራንክ የለም። እሺ አባት ይቻጃሉ ከሚያደቅላችሁ ፍራንክ ነው ምናምን ትላለህ እንዴ? ማለት ልቀጠቅጭ ነው አይደለማ። ያምር እኮ ነው መሰለኝ። የምር አይደለም። ለማንኛውም እንኳን ደስ ያለሽ እያለ በድጋሚ እሱ ነው የሚያዋጣ። እንኳን አብሮ ደስ አለ። በመታረቃቸው በጣም ደስ ብሎኛል። ብዙ ስንለፋበት ስንደክምበት የነበርነው ጉዳይ ላይ ሲታረቁ እንዴት ነው ደስ ማይለን? እሱ እኮ ግራ ገባኝ። ተገልብጠ አይ ለዩ ለምን ገባ ስትል እንዴ ለጊዜው የገባ ይመስላል እንጂ ሁሉ የሚወጣና ሁለቱ ፋርገው በድጋሚ እንደግሳለን። እሱ ነው ያጓጣኝ። እሱ ነው የምፈልገው። ያው መጣላት ያለ ነው። ትንሽ አዛዛኩሽ መሰለኝ። ኮንግራ ብዬሻለሁ ማለት እኔ ደስ ብሎኛል። ደስ ስላለኝ በምን አይነት መንገድ ትንሽ ደንገጥገጥ ላርጋትና አይደለም አልጠበኩም ነበረ። እንዴት እንደዚህ ይላል? ያው ማለት መጀመሪያ የማይፈልግም ነበር እንዴ ምናምን አይነት ነገር ነው። የሁለቱ አንድ መሆን ለሁላችንም አሪፍ ነው። የሁላችንም እረፍት ነው። ለቤተሰብ እረፍት ይሰጣል። ሁላችንም አጋጣሚ እንኳን ደስ ያላችሁ ብለናል። ብዙዎቻችሁ አስታርቁን እንደዚህ በሉልስ። እነሱ ግን በራሳቸው ጊዜ ታረቁ። ለዚህ ደስ ብሎናል። አንድነታቸው የምትፈልጉ ሰዎች ሀሳባችሁ ተሳክቷል። ስለታችሁ ሰምሯል። እንግዲህ ጸሎታችሁም ተሰምቷል። ደስ ብሎናል። ደስ ይበላችሁ። እንግዲህ ለዚህ ነው የፈለኩሽ እንጂ እና ፋሚሊዎች እንግዲህ እንደነበረው አይደለም። ትንሽ ሌላትንም አንጨርጨራያታለሁ በማይሆን ሀሳብ ቢሆንም ማለት ነው። እንዴ ሀሳብ አቁም አለመደብደብ እሷ ሆና ነው ጥላ መሄዷ ራሱ እሷ ሆና ነው። እና ቤተሰቦች ከዚህ በኋላ ነገሮች አሪፍ ይሆናሉ፣ ጥሩ ይሆናሉ ብለን ተስፋ እናደርጋለን። ሁላችሁም በያላችሁበት ሰላማችሁ ብዝት ይበልልን። ቤተሰቦች እንወዳችኋለን። ከዚህ በኋላ ፈታ ዘና እያለን እንመጣለን። እንደ በፊቱ ለቅሶ ጭቅጭቅ ምናምን በቃ ከዚህ በኋላ ለቅሶ ጭቅጭቅ የለም። ፋፋይሽ እያለን እንመጣለን። እስከዛው ድረስ ሰላማችሁ በያላችሁበት ብዝት ይበልልን። እንወዳችኋለን። ባይ